ለ18 ዓመታት ለብዙ ኢትዮጵያውያን ተቀዳሚ ምርጫ ሆኖ የቆየውን ኢቢኤስ ቴሌቪዥንን የጠነሰሱት ታላቅ ሰው በትላንትናው ዕለት ከዚህ ዓለም በሞት መለየታቸው ይታወሳል። ይህንን ተከትሎ የጠቅላይ ሚኒስትር አብይ አህመድ አሊ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ብርሃኔ እጅግ አነጋጋሪ መልእክት አስተላልፈዋል። እንነግራችኋለን። በዚህ ዝግጅታችን የትልቁ የኢትዮጵያ መዝናኛ ተቋም ኢቢኤስ ቴሌቪዥን አለቃ አማን ፍስሐ ጽዮን ማን ነበሩ? የተወለዱ ኢትዮጵያዊ ዜጋ ናቸው ወይ? የፖለቲካ አቋማቸው ምን አይነት ነበር? ሰብአዊ ባህሪያቸውስ በምን ይገለጣል? ለሚሉት አጓጊ ጥያቄዎች መልስ ያካተተ የህይወት ታሪካቸውን ልናጋራችሁ ከብዙ አቅጣጫ መረጃ ቆፍረናል። ከቅርብ ወዳጆቻቸው፣ ከታዋቂ ሰዎችና ከኢቢኤስ ቴሌቪዥን ሰራተኞች ስለሟቹ አማን ፍስሐ ጽዮን መልካምነት የተሰጡ ልብ የሚነኩ ምስክርነቶችንም እናሰማችኋለን። በአማን ፍስሐ ጽዮን ማንነት እንጀምር። የኢቢኤሱ ዋና ሰው አቶ አማን በእናታቸውም በአባታቸውም ኤርትራዊ ናቸው። ትውልዳቸው አሊያም ዜግነታቸው ኢትዮጵያዊ ይሁን ኤርትራዊ ግራ ያጋባል። ምንም እንኳን እናትና አባቱ ኤርትራዊ ቢሆኑም እርሳቸው ግን የአዲስ አበባ ልጅ እንደሆኑና ኢትዮጵያዊ ማንነት እንዳላቸው በቅርብ የሚያውቋቸው የጣቢያችን ምንጭ ጠቅሰውልናል። ትውልዳቸው ኢትዮጵያዊ ይሁን ኤርትራዊ ሰውየው አሜሪካዊ ዜግነት ነው ያላቸው። ወላጅ አባቱ አቶ ፍስሐ ጽዮን በህይወት የሉም የሚሉት ምንጫችን የአማን ፍስሐ ጽዮን ወላጅ እናት ግን በህይወት እንዳሉና ሟቹ ከጀርመን አሜሪካ በተንከራተቱበት የሕክምና ሂደት አብረው እንደተሰቃዩ ሰምተናል። ዳንኤል ክብረት ብርሃኔ የኢቢኤሱ አለቃ ማረፋቸውን ተከትሎ በጻፉት አጭር ቅኔያም ገለጻቸው እንዲህ ይላሉ። አንዳንድ ሞት ያስደነግጠኛል። ለደቂቃዎች ደርቄ ቀርቼ ነበር። በኋላ ነው የነቃሁት። ቅንነት፣ ፈጠራ፣ ብሩህ ተስፋና ስራን መውደድ አንድ ላይ የሰሩ ሰው ነበር አማን። ደግ አይበረክትም አለ አበባው መላኩ። ልዋጭ የሚያስፈልገው እንዲህ ያለው ሞት በሌላ ለመለወጥ ነበር። ነፍስ በሰላም ትረፍ። የዳንኤል ክብረት ብርሃኔ ልዋጭ የምትል አገላለጽ ትንሽ ግራ ታጋባለች። እውነት ሟች ቢለወጥ በማን ይለውጡት ይሆን? እንዲህስ ይባላል የሚሉ ጥያቄዎችን ያነሱ ሰዎች አልጠፉም። ይህን ባለበት ትተን ቀና ስንል የቀድሞ የኢቢኤስ የመዝናኛ ዝግጅት አቅራቢ ዋለልኝ አስማረ ስለ አማን ልብ የሚነካ ምስክርነት ሰጥቶ እናገኘዋለን። ዋለልኝ በጽሁፉ ዛሬ ያጣነው አለቃ ወይንም የግል ሚዲያ ያለው ባለሀብት ምናምን አይደለም። የቀዘቀዘ ልብ የሞቀ ደም ያለው አባትም ጓደኛ መሆን የሚችል ሰው ነው። ኢቢኤስ ስገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወራት በኋላ ይመስለኛል ህይወትህን ትወደዋለህ ለሚለው ድንገተኛ ጥያቄው መልስ አልነበረኝም። የተረዳሁት ንግግራችን ያለቃ አይነት ባለመሆኑ በህይወቴ ፍራሽ ላይ የምተኛው ላንተ መስራት ስጀምር ነው አልኩት። ወጣትነቴ ይዞኝ የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያ ገጽታ ያሰሪ አልነበረም። ታላቅ ወንድምህ አንጀቱ ሲቦደስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱን ስቀላቀል የነበረንን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለግከው ለደሞዝ ከሆነ አትድከም። እኔ የምፈልገው ኢቢኤስን ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስ ብለህ ከሰራ ኢቢኤስን ትቀይራለህ። ይህ ነበር ስምምነታችን። ደሞዜም በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘው። በዚህ ጽሁፍ እንድትረዱልኝ የምፈልገው የሀዘን ስሜቴን ሳይሆን ምን አይነት ሰው ሀገር እንዳጣች ነው። አንጋፋና የምወዳትን ተዋናይት ለኢንተርቪው ጠርቼ በመጠባበቅ ላይ ሳለው ያረፈደችው ከአማን ጋር እያወራች እንደሆነ ሰማው። በወቅቱ ከስራ የተገለለች በመሆኑ ውይይታቸው ስለምን እንደነበር ለመረዳት አልቻልኩም። ሳገኛት ግን ከመጠየቄ በፊት አማን ጋር ተጨቃጨቅን። ስልኬን ማን እንደሰጠው አላቅም። ደውሎ የቤት ክራይ ከፈለ። ዋሌ የዛሬ ዓመት እኮ ነው ስትል ታዲያ ይሄ ምን ያጨቃጭቃል አልኩኝ፣ የነገሯን ጭራ ለመያዝ በፈገግታ እግሬን አሞኝ እያነከስኩ የመጣሁት በፕሮግራማችሁ ለማመስገን ነበር፣ ግን አይሆንም አለ። እኔ አመሰግነዋለሁ፣ ከፈለጋችሁ ቁረጡት ነበር ምላሿ። እንዳለችው አመሰገነች። ይበልጥ የገረመኝ የአማን አመንኪዮ ነው። ለመመስገን ቦታ ያልነበረው ሰው አትቁረጡባት ደስ የሚላት ከሆነ አለ። የልቧን መሻት ከምኞቱ ነበር ያስቀደመው። ይህን ልብና ሀቅ ነበር መሆን የምፈልገው የምሞክረው። አንድ ባልደረባዬ በህመም ስራውን በለቀቀ ሰሞን ኮሪያ ሆስፒታል ገባ። ስማ አንተ ቢዚ ስትጫወት አለቃህ ለጥየቃ ቀደመህ አለኝ በስልክ እየሳቀ። አማን ቀደመኝ ጠየቅኩ። አዎ ሙሉ የሕክምና ደረሰኝህንም ይዘህልኝና ተብያለሁ አለኝ። መጋቢት 2 2009 የኮልፌው ቆሼ ተደርምሶ ከ130 በላይ ህይወት አለፈ። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ሪፖርተር እንደላኩ ነገርኩት።
ፊቱ ላይ የነበረውን ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራው ሄደ። በርካታ ሽፋንም ተሰራ። በስብሰባችን መጨረሻ በደከመና በሰለለ ድምፅ እንዲህ አለን። ይህን ህይወት ይህንንም አይነት ሞት ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ከልቡ ነበር። እውነትም ነበር። የአማን ማንነት እንዲህ ነው። አዛኝ ግን ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራን። የውስጥ ህመሙን በፊቱ ላይ ማንበብ አይቻልም። ረጋ ያለ አንደበቱና የሞቀ ፈገግታው ይሸፍነው ነበር። ጤናህ እንዴት ነው አልኩት። እሱ አለቃዬ ብቻ አልነበረም፣ ሮል ሞዴሌ ነበር። አረማመዱን፣ አነጋገሩን፣ እርጋታውን የኮረጅኩት ሰው። ብዙ ውይይቶቻችን አለማወቄን ያሳዩኛል። አማን የሐሳብ ባህር ሆኖ ምንም እንዳልገባው ሰው ነው። ሲደብተኝ ሰበብ ፈልጌ የማወራው ካርታ ጠቋሚ አይነት። በአሜሪካ ኑሮዬ ቶሎ ብለ ወደ ሙያ ተመለስ የሚል መካሪ ነው። ከወራት በፊት በአዲስ አበባ በአካል መምህሬ ነስለው ፊቱ ላይ የነበረው ፈገግታ ከህሊናዬ ይቀመጥ። እንደ ሙያ ልጅነታችን ከሌጋሲው ጋር እንኖራለን። አማን ነፍስ ይማር። ያደመጣችሁት ከዋለልኝ አስማረ ያዘነ ልብ የመነጨ ምስክርነት ነው። አንዳንዶች ግን ለኢቢኤስም ይሁን ለመስራቹ ሰው አማን ፍስሐ ጽዮን ያላቸው አመለካከት አዎንታዊ አይደለም። ብዙ ትችቶችን ሲዘነዝሩ ይታያል። ሰውየው የመንግስት ቀኝ እጅ ናቸው ብለው የሚያሟቸውም አሉ። ጣቢያውም ቢሆን መረን የለሽና አንዳንዴ ከባህልና ወግ ወጣ ያሉ ዝግጅቶች ይተላለፉበታል የሚሉ ወቀሳዎች በየጊዜው ይደርስበታል። አቶ አማን በትግራይ ጦርነት ጊዜ ለመንግስት ከፍተኛ ድጋፍ አድርገዋል በማለት ከወደ መቀሌ ያሉ ሰዎች ተቀይመዋቸዋል። ጠቅላዩ በትላንትናው ዕለት ሀዘናቸውን ሲገልጹ ሀገር በጭንቅ በነበረችበት ወቅት የተቻላቸውን ያደረጉ ሰው ናቸው ማለታቸው ከዚህ ጋር ሊያያዝ ይችላል። በሌላ በኩል የዋህነታቸውና ሰው ረጂነታቸው ከሚያውቋቸው ሰዎች አንደበቶች ሁሉ የሚፈልቅ ነው። ከትችቶቹ ፈቀቅ ስንል የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸው የሰውነትን ዋጋ ያስመሰከሩ ባለውለታ መሆናቸውን ወዳጆቻቸው መስክረዋል። የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀሰው ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ የብሮድካስት ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሐዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖረውን ኢትዮጵያዊ ወይንም ዲያስፖራ ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርበት እንዲገናኝ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስተሮች ማህበር መስራችና ሰብሳቢ የግል ቴሌቪዥን ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋል። የኢትዮ ሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር ኤንኤስኤስ 12 እንዲሰባሰቡ በማድረግ የውጭ ምንዛሪ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስ አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድል ፈጥረዋል። በተለይም ዘመናዊ የቶክ ሾው እና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገድ የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ። በዝግጅቶቻቸውም ሆነ በግል ህይወቶቻቸው የብዙዎችን ህይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገርም ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርአያ ሆኖ ይኖራል። ከኢቢኤስ የወጣችበት አጋጣሚ አነጋጋሪ የነበረው ተወዳጇ ጋዜጠኛ መቅደስ ደበሳይ ቀጣዩን መልእክት አስተላልፋለች። ሙያተኛነትና ደግነት፣ ባለራዕይና መልካም አባት፣ ጥበበኛ ባል፣ ቅርብ የአባት ያህል ደግ አለቃ ለኢትዮጵያ የሚዲያ ዘርፍ ተቀዳሚ ያስገኝ ነበር። አቶ አማን ምን ይባላል፣ ደግ ሰው አይቆይም። አይሰው ከንቱ። ለመላው የኢቢኤስ ቤተሰብ መጽናናት ይሁን። በተለይም ብቸኛ ጓደኛዋ የሆንካት ሚስትህ፣ ወንድሟ፣ መከታዋ የሆንክላት የስራ አጋሯ፣ አለቃ፣ ደግሞ ታዛዥ አገልጋዩ የማትለያት ስትወጡ ስትገቡ አንድ ላይ በከፍታ ደግሞ በፈተና ጊዜያት ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ። ምን ይውጥሽ ይሆን ወይዘሮ ማክዳ? እግዚአብሔር መንፈስ ቅዱስ ያጽናናሽ። በብዙ የምትሳሱላቸው ልጆቻችሁን ፈጣሪ ያጽናና። በሚዲያው ዘርፍ ለተሰነቀው የከፍታ ራዕይ እንደሚቀጥል በጽኑ አምናለሁ። ነፍስ ይማር።
ምንም እንኳን ኢቢኤስ ወገንተኛ ነው እየተባለ ቢታማም ጋዜጠኛ ጌታሁን አሰፋ በአንድ ወቅት ከአማን ጋር የተነጋገሩትን በማንሳት እንዲህ አይነት ዓላማ እንደሌለው አስረድቷል። የሆነ ቀን የስራ ሪፖርቴን አቅርቤ ሲጨርስ ያላሰብኩትን ጥያቄ ጠየቀኝ። ጌታሁን ኢቢኤስ የማን ይመስልሃል አለኝ። ከዛ በፊት ስለ እንደዚህ አይነት ጉዳይ አስቤ አላቅም። ጥያቄው እንዳልገባኝ ሲያውቅ አብራራልኝ። የየትኛው ብሔር፣ የየትኛው ሃይማኖት ወይንም የየትኛው የፖለቲካ ድርጅት ደጋፊ ይመስልሃል አለኝ። እውነትም አሰብኩኝ፣ ግን ኢቢኤስ ከየትኛውም ጥግ ላገኘው አልቻልኩም። ሁሉም የሚከበርበት፣ ሁሉም እድል የሚያገኝበት፣ በትልቁም በትንሹም ተወዳጅ የሆነ ጣቢያ ብቻ እንደሆነ ነው እማውቀው። አማን ኢቢኤስ የትኛውም ቡድን ውስጥ ያለ አይመስለኝም፣ የሁሉም ነው አልኩት። እንዲህ አለኝ። አየህ፣ እኔ የምሰራው ኢቢኤስ የህዝብ ብቻ እንዲሆን ነው። ሁሌም ስትሰራ ኢቢኤስን የአንድ ቡድን ወይንም አካል ሳይሆን የሁሉም ህዝብ ለማድረግ ስራ አለኝ። ከዛም ከእርሱ ጋር በቅርበት የሰሩ ሁሉ የሚያውቁትን ሁሌም ከንግግሩ መሃል የማትጠፋውን ቃል ጨመረልኝ። አሁን ገባህ አይደል የምትለዋን። አማን ፍስሐ ጽዮን በህይወቴ ከማውቃቸው ከሚያስደንቁኝ መሪዎች አንዱ ነው። ከስራ ጓደኞቼ ጋር እሱን መሆን ቢያቅተን አካሄዱን፣ አነጋገሩን የምንኮርጅለት ምርጥ መሪ ነበር። የእልፈቱ ሐዘን ክፉኛ ጎድቶናል። ነፍስ በሰላም ትረፍ አለቃዬ። አማንዬ ነፍስ በደጋጎቹ አጠገብ ትረፍ። ከወዳጆቹ እንደሰማነው በተለያዩ የጣቢያው ዝግጅቶችም እንደምናየው አቶ አማን እጅግ አዛኝና ደሃን የሚረዱ ሰው ነበሩ። እንደ አውሮፓውያን አቆጣጠር በ1972 የተወለዱት ይህ ባለ ራዕይ ሰው በተወለዱ በ54 ዓመታቸው ከዚህ ዓለም በሞት ተለይተዋል። ቻናላችን ለመላው የኢቢኤስ ቤተሰብና ለወዳጅ ዘመዶች ሁሉ መጽናናትን ትመኛለች። ነፍስ ይማር። አበቃን።